ሲፈራውን እኔ ነኝ ኢየሱስ ክርስቶስ ቦታ የሚገባኝ እኔ ነኝ ወይም የንጋት ኮከብ እኔ ነኝ ምናምን ኢየሱስ ክርስቶስ የማበራ የንጋት ኮከብ እኔ ነኝ ምናምን ብሎ እንደተናገረው ማለት ነው። ልክ አሁን የእሱን ሀሳብ ነው የሚሰርቀው። አሁን ኢትዮጵያ ሴኪር ሊሆነች በአንተ ምክንያት ነው ያሉሽ። አሁን ያው ብዙ ነገሮች ሚስጥር ለማድረግ ሞክሬ ነበር። እሺ አገሪቱ ያው የምትጠበቀው በአንተ ምክንያት ነው ያሉት። ወደ ሜክሲኮ ብቻ ከጀሙም ሊሆን ይችላል ከጀሙ 3 ማለት ነው። አሁን ፈጣሪ ለፈለገው መንገድ ስትሰማራ ወደ ሜክሲኮ 50 ብር ብቻ ወደዚህ የሚያመጣኝን 50 ብር ብቻ ይዤ ወደዛ የሚመለስበትን ሳሪዝ ልንቀሳቀሱ ይችላል። ከዛስ ኃይል ትወስዳለህ ማለት ነው? አዎ ኃይል ወስዳለሁ። አሁን በሰው ጭራሽ በማይገምተው መንገድ ነው ኃይል ወስዶ ማለት ነው። ከሰው ነው የምትወስደው? ከሰውም ከማንኛውም ሰው ማለት ነው። ዋው ከኔ ኃይል ወስዳለሁ? ዋታ አሁን እንዴት መሰለህ ከሉሲፈር ጋር ሉሲፈራውን እኔ ነኝ ኢየሱስ ክርስቶስ ቦታ የሚገባኝ እኔ ነኝ ወይም የንጋት ኮከብ እኔ ነኝ ምናምን ኢየሱስ ክርስቶስ የማበራ የንጋት ኮከብ እኔ ነኝ ምናምን ብሎ እንደተናገረው ማለት ነው። ልክ አሁን የእሱን ሀሳብ ነው የሚሰርቀው። አሁን ኢየሱስ ክርስቶስ ፊቱ የበግ ምናምን አይነት ነገር ነው አይደል? የበግ ፊት አለው፣ ከዛ በኋላ የንስር አይኖች አሉት ምናምን ይላል አይደል? ያም ደግሞ የፍየል ፊት ቀርጾ ያስቀምጣል። ከዛ በኋላ የቁራ አይኖች ማለት ነው። በቃ በቃ ሙሉ ለሙሉ ኮፒ የተደረገ ማለት ነው። የእሱ ተቃራኒ ስለሆነ አዋሰሰኛው ምናምን ኢየሱስ ገና ይነሳል ነው ሰው እያለ ያለው ማለት ነው እንጂ ተነስቷል። ተድሮ ነው የተነሳው። ተነስቷልም ብዙዎችም ስተዋል በዚህ መንገድ ማለት ነው። ትራንስሁማኒዝም የሚባል ሙቭመንት አለው። ሰዎች በቃ እንዳይሞቱ እዚህ ምድር ላይ እንዲቀሩ በቃ በፍጥነት እየተሰራ ነው። የእጃቸው ከብረት የተሰራ እንዲሆኑ ልባቸው የሆነ በቃ እንዲሆን በጣም የተሰራ ነው። ያው የጭንቅ ጊዜያቸው ስለደረሰ ማምለጫ አይነት ነገር ማለት ነው። ግን ያመልጣሉ? አያመልጡም። ዋሻ መሬት ሁሉ ቆፍሮ ምናምን ውስጥ ለመኖር እየሰሩ አይደል? እነ ማርክ ዙከርበርግ መሬት ቆፍሮ ምናምን እየሰሩ ነው ነገር ግን አያመልጡም። በዛም አለ በዚህ ቁጣው በጣም እጅግ በጣም ከባድ ስለሆነ እነሱ ምክንያቱም ያው በምድር ተመችቷቸው ኖረዋል። በጣም የደላ ኑሮ ኖረዋል። ምክንያቱም የእነዚህ ሰዎች አሁን መጽሐፍ ላይ የተጻፉትን የጻድቃንን ሕይወት በመግፋት ነው የተሻለ ኑሯቸውን ሲያሳልጡ የነበሩት ማለት ነው። ደግሞ መጨረሻ ላይ ቁጣም እንደሚመጣ እነሱ ራሳቸው አውቀው ነው ቆፍሮ ምናምን ቤት ምናምን መሬት የሚሰሩት ማለት ነው ለማምለጥ። ከዛ ከመጨረሻው ከቁጣ ቀን ለመዳን ነው አሁን ቤት እየሰሩ ምናምን መሬት እየቆፈሩ ከስር ምናምን ለመግባት የለም የሆነ ብዙ ነገር ሰብስበው ምናምን የገቡበት የሆነ አንድ የመሬት ስራ እንትን አለ የሚባልበት ቦታ አለ። ለምሳሌ አይደል የት ሀገር ላይ እንደሆነ ባላቅም እግዚአብሔርን ለማምለጥ ነው ማምለጫ መንገድ እየፈለጉ ነው። የቁጣው ቀን እንደሚመጣ ያውቃሉ። ከኛ በላይ ነው መጽሐፍ ቅዱስን እነሱ ሊያንቋሹት ይችላሉ እንጂ መጽሐፍ ቅዱስን ያነባሉ። በጣም ነው የሚፈሩትም ማለት ነው የሚጠብቁት ትንቢቱን ቃል መጨረሻ እንደሚፈጸም ማለት ነው። ስለዚህ ያው በጣም ነው የሚፈሩት ማለት ነው የመጨረሻውን ቀን። እንደውም እኛ አንፈራም፣ እኛ ስጋት አለብን እንደነሱ የእነሱን ያህል ማለት ነው። ስለ ሀገራችን ኢትዮጵያስ ምን አሉ መላእክቶቹ? ስለ እኔ በቃ በየተራ በምትለው ማህበረሰብ ኑሮ ውስጥ ምናምን አልፌያለሁ። የዛን ሰውዬ ማንነት ምናምን አውቃለሁ ምናምን። አሁን እንዴት መሰለህ አንተ 5 መጽሐፍ ምናምን አንብበህ ሊሆን ይችላል ማለት ነው። የ6 መጽሐፍ ምናምን አንብበህ ሊሆን ይችላል። ከዛ ከ6 መጽሐፍ ውስጥ አሁን ከሰዎች ጋር የምትግባባበትን የሆነ አንድ ወሳኝ የሆነ ኮሜንት ሊኖር ይችላል። ምክንያቱም በቃ ልክነ ምናምን ነገር ቦታው ላይ ምናምን ነገር ከሰዎች በአስተሳሰብ የተሻልክ ነው። አሁን እኔ እንዴት መሰለህ ማድረግ የሚሰጡኝ አሁን አንተ 5 መጽሐፍ ምናምን 10 መጽሐፍ ያነበበውን ሰው ያን ከሰዎች ጋር ኮኔክሽን የሚገናኝበትን መንገድ የለም ኢነርጂው እሱን ነው የሚሰጡኝ ማለት ነው። ስለዚህ የዛን ሰው ያንን ኢነርጂ ከወሰድኩ ይሁን ከዛ መጽሐፉን ካነበበው ሰው ሁሉ በላይ አይነት እውቀት ሊኖር ይችላል ማለት ነው። እንዴት መሰለህ ማህበረሰቡ ጋር የምትግባባበትን መንገድ ማለት ነው። አንተም መጽሐፍ አንብበህ መጽሐፍ ብዙ ሰዎች የሚያነቡት ያው ሲጨንቃቸው ነው። ከህዝቡ ለመሻል አይነት ነገር አይደል? አሁን ከህዝቡ የተሻለ አስተሳሰብ ምናምን እንዲኖር ወይም ነቃ ብለህ ለመንቀሳቀስ ምናምን በሰዎች ዘንድ በቃ ተቀባይነት ያለው ሰው ለመሆን ማለት ነው። እኔ ደግሞ ያንን ኃይል ነው አንተ ከሰዎች ጋር የምትቀሳቀስበት የምትገናኝበትን የለም ኃይል ይሰጡሃል። ያንን ኃይል ነው የሚሰጡኝ ማለት ነው። ኦኬ የጠየኩት ጥያቄ ግን ገብቷል። ስለ ሀገራችን ኢትዮጵያ ምንድን ነው የሚለው? ዓለምን የምታድን የኢትዮጵያ ትንሣኤ የሚባል ነገር አለ ታውቃለህ? ታምንበታለህ? ኢትዮጵያ ትንሣኤ አምንበታለሁ። ምንድን ነው እሱ? ምን አሉ መላእክቶቹ? ጠይቃቸዋል ስለ ኢትዮጵያ ትንሣኤ? ያው እነሱ ምንም ያሉኝ ነገር የለም በዚህ ጉዳይ ላይ። ብቻ ኢትዮጵያ ሴኪር ሊሆነች በአንተ ምክንያት ነው ያሉኝ።
አሁን ያው ብዙ ነገሮች ሚስጥር ለማድረግ ሞክሬ ነበር። እሺ አገሪቱ ያው የምትጠበቀው በአንተ ምክንያት ነው ያሉ። ምክንያቱም አንተ ለምትሄድበት ሰዓት ሲደርስ ወደዛ ትሄዳለህ። ግን ደግሞ እኔ አሁን እንዴት መሰለህ ይህን የምልህ ተራ የሚባለውን የማህበረሰብ ክፍል አስተሳሰብ አውቀዋለሁ። እንዴት ከእነሱ ጋር እንደኖርኩም አውቀዋለሁ። ምክንያቱም አሁን እንዴት መሰለህ ይንቁሃል። ማየት ነገር ማንልክ ፍቅር አይነት ነገር ማንነት ስታሳያቸው ማንኛውም ሰው ስለ ፍቅር ያለው ነገር እጅግ በጣም የወረደ ነው በዚህ ጊዜ ማለት ነው። ዋጋ አለው ግን ያ ነገር በጣም ትልቅ ዋጋ ስላለው ፍቅር ደግሞ በወረደበት አሁን ያ ማንነት ከሌላ ቦታ የነጻች ስለሆነች ናት ኢትዮጵያ የምትፈለገው። ብዙ ሰዓት እንደውም በእምነት ትንሽ ጠንከር ያለች ኢትዮጵያ ናት ከዓለም በጠቅላላ ማለት ነው። አሁን ዓለማችን ያው በፍልስፍናው በምናምን ጠፍተዋል ሙሉ ለሙሉ በሳይንሱ በምናምን በቃ ፈጣሪ ጋር ያላቸው ግንኙነት ሙሉ ለሙሉ ቀንሷል ማለት ነው። ስለዚህ ያው ትንሽ በእምነቱም በቅዳሴውም በጸሎቱም ምናምን የለም ኢትዮጵያ ናት ያው ለፈጣሪ ድምጿን የምታስመው ማለት ነው። ያው አስቀድሞ በተነገረው ቃል ኪዳን መሰረት የሚመጣላት ሰው አለ ማለት ነው ይባል ነገር አለ አይደል? እና ያ ነገርን ያው የሚመጣው ኢትዮጵያ ላይ ስለሆነ በዛ ምስል ነው ሰውም እንዲንቀሳቀስ የሚፈልገው። ልክ ኢትዮጵያውን እንዴት መሰለህ በዛ ሰውዬ ምክንያት ነው እንትን የምትለው ማለት ነው የምትንቀሳቀሰው ወይም የተጠበቀችው ማለት ነው። ቴዎድሮስ በመላው ዓለም የተበተኑ ኢትዮጵያውያን ዕጣ ፈንታቸው ምንድን ነው? ኢትዮጵያውያን እንግዲህ ዘራቸው ተበታተናል። እንግዲህ በመላው ዓለም እንጀራ ፍለጋ ምግብ ፍለጋችን የመሰለች ሀገር እያለቻቸው በመላው ዓለም የሚሰቃዩ ደግሞ ሳጥኔ ለሚገርፋቸዋል። እዚህ ከልጅነታቸው ስጋ ወደሙን ተቀብለው ወንጌል አንብበው ጸበሉን አውቀው ቃሉን አውቀው በክርስቶስ አምነው የነበሩት ነው በመላው ዓለም የቤት ሰራተኛ አርጎ መኪና ጠባቂ አርጎ ሰው ሀገር ላይ ለወረቀት ገንዘብ የሚኖሩ ብቻ አርጓቸው እንደ ሮቦት የሚጫወትባቸው ኢትዮጵያውያን ስለነሱስ ምንድነው ቤት መላእክቶቹ ስለ ማለት ነው። አሁን አንድ ሰው ያቺ ልጅ ወይም ወደዛ ወደ አረብ ሀገር ይቺው ልጅ ማለት ነው እዚህም ሆና መኖር ትችል ነበረ ማለት ነው። ምክንያቱም የልጅቱ ፍላጎት ኦቨር ከፍ እያለ ሲመጣ ነው ወደዛ አረብ ሀገር የምትሄደው ማለት ነው። በዛ ደግሞ ከሄደች ማለት ነው ያው በፍላጎት ልክ የሚያገኝ የጨለማ አካል አለ ማለት ነው። አንተ ፍላጎትና እግዚአብሔር የፈቀደልህ ኢትዮጵያ ላይ ከሆነ ወይም እዚህ ሆነ መስራት ወይም እዚህ ሆነ መለወጥ እዚህ ሆነ መንቀሳቀስ ከሆነ በቃ እዚህ ሆነ መንቀሳቀስ ነው ያለብህ። ማስጨነቅ የለብህም ያንን አካል ፈጣሪን ማለት ነው። ሰደኝ ወደዛ ምናምን ብለህ ማለት ነው በቃ እዚህ እስካረግ ድረስ እዚህ ሆነ መጠበቅ ነው ያለውን ነገር አንተን እየጠበቅኩ ነው። ፈጣሪ ሲጀመር መጠየቅ ያለብህ ነገር ምን ታውቃለህ? ኃላፊነቴን ራሴ እንድወጣ አድርገኝ አምላኬ በሰው እጅ አትጣለኝ ብለህ ነው መጠየቅ ያለብህ። ልወጣ ኃላፊነቴን በራሴ ዳር በሰዎች እጅ አትጣለኝ እግዚአብሔር ወይ ብለህ በተገቢው መንገድ ስትጠይቀው የምትፈልገው ነው የሚያስፈልግህን ነገር ይሰጣል። በቃ አንተ ልክ የሚገባህን ነው የሚሰጥ ማለት ነው። ምክንያቱም ደስታን ታጣለህ ኦቨር ከፍ ያለ ማንነት ላይ ቢሄድኩ ድሮ አንተ አሁን የምታገኘውን ደስታ በድህነት ውስጥ የምታገኘውን ደስታ ከፍ ያለ ማንነት ውስጥ ስገባ እያጣኸው ምናምን እየቀነሰብህ ነው የሚሄደው። ልክ ገንዘብ በተሰጠ ቁጥር አንድ የደስታ ማንነት ይነጠቅብሃል ማለት ነው። ልክ ጊፍት እየሰጠ የሆነ ነገር እንደሚወስድብህ ማለት ነው። ስለዚህ አሁን ሄዳ እንደዛ በራሷ እጅ አሁን እዚህ ደህና ኑሮ ምትኖር የነበረ ከገጠር ላይ ወይም ሊሆን ይችላል ወይም ከተማ ላይ ከጓደኞቿ ጋር አሁን ደስ የሚል ህይወትን የኖረች ትሆናለች ማለት ነው። አትሂጂ ተብሎ እኮ ብዙ ነገር ተነግሯታል። ቤተሰብም ይላታል ወይም እግዚአብሔርም ያውቀው መንገድ ይዘጋል። በምክንያት አውቀው ቪዛ ይከለክላል። ይዘጋባል። እና ያንን ነገር ነው አልፎ ሲሄዱ የሚገጥማቸውን ነገር አያውቁትም ነው። እሱ ስለሚያውቅ ነው ይሄ ነገር ይገጥምሻል ተይቅርብሽ አንቺ የምትኖሪው እዚህ ነው እዚህ ሀገርሽ ተቀመጪና በሀገርሽ ሰርተሽ ምናምን ተለወጪ ስትባል አይ እዛ ካሄድኩኝ ብላ ብዙ መንገዶችን አልፋ ከሄደች አሁን እዛ ጋር ለሚፈጠረው ነገር ኃላፊነቱን ትወስዳለች ማለት ነው ያቺ ልጅ። ምክንያቱም አልሰማ ብላለች ፈጣሪንም ሆነ ጓደኞቿንም ቤተሰብንም በቃ የተለያዩ ነገሮችን ማለት ነው። ስለዚህ ለሚፈጠረው ነገር ኃላፊነቱን ራሷ ትወስዳለች ማለት ነው። ገንዘብ ይቸግራል እንዴ አንተ? ማለትም እኔ በእምነት የሚኖር አይነት ሰው ታውቃለህ? እንዴት? ለምሳሌ አሁን እኔ ወደ ሜክሲኮ ብቻ ከጀሙም ሊሆን ይችላል ከጀሙም 3 ማለት ነው። አሁን ፈጣሪ ለፈለገው መንገድ ስትሰማራ ወደ ሜክሲኮ 50 ብር ብቻ ወደዚህ የሚያመጣኝን 50 ብር ብቻ ይዤ ወደዛ የሚመለስበትን ሳሪዝ ልንቀሳቀስ ሁሉ ይችላል። ከዛ በኋላ ያመቻችልኛል የማገኝበትን መንገድ ማለት ነው። ራሱ እግዚአብሔር ራሱ ማለት ነው አይዲያ ይሰጠኛል። አሁን እንትና ጋር ደውል ምናምን ሊል ይችላል ጆሮ ጋር መጥቶ ማለት ነው
ከዛ ተናጋ ደውልና እንዴ መመለሻ አጥቼ ነው ምናምን በቃ አይደለም። ይኸውልህ ስጠይቅ እኔ አሁን ስጠይቀው የዕለቱን ብቻ ነው የምጠይቀው። የዕለትያችን ስተን ዛሬ እንዳለው አሁን እኔም ከዛ በላይ እንዲጠይቅም አይፈቀድልኝም ሲጀምር ማለት ነው። ባንክ ላይ ብዙ ብር የለም፣ ምንም ነገር የለኝም። ባንክ ላይ ብዙ ብር ምንም ነገር የለኝም እና ምን ያልከው ብር ነው ያለኝ። እንደውም ትናንትና ወደዚህ ለመምጣት ስለደወለችልኝ ልጅቱ አዘርጋ ደውልና እንደዚህ በለው ምናምን ብሎኝ አስደውሎኝ እሱ ከዛ 400 ብር ምናምን ላከልኝ ማለት ነው። ከዛ በኋላ በ200 ብር ቁርስ በላው። ከዛ በኋላ ዋልኩ። አንዴ ነው የበላው በቀን ማለት ነው። አንዳንዴ የት ነው የምትኖረው? ኤግዛክትሊ የት ነው የምትኖረው? እኔ ስል በቃ ላይቭ ነው የሚንቀሳቀሰው ማለት ነው። አሁን እዚህ እንድመጣ መጀመሪያ ብራዘርም ምናምን ሁሉ ቤት አስከራይቶልኝ ምናምን እዚህ መጥቼ ነገር እንድናገር ምናምን የለም አርባ ምንጭ እያለሁ ስለተነገረኝ መጀመሪያ ማለት ነው። የሆነ ጊዜ ያው ሙሉ ለሙሉ ጠንካራ ለመሆኑ የሀገሩን ባህሪ ምናምን ነገር የለም ለመልመድ አዲስ አበባን ባህሪ ሙሉ ለሙሉ ለመልመድ የተወሰነ ዓመት 1-2 ዓመት ማለት ነው እዚህ መቆየት አለብኝ። ከዛ በኋላ ካነሰው ማህበረሰብ ነው መጀመሪያ ያለብኝ ማለት ነው። ልክ ወደ ትልቁ ከፍ ወዳለው አስተሳሰብ ለመቅረብ ማለት ነው። እሺ ታች ካለው ነው መጀመሪያ ያለብኝ። ከዛ ታች ያሉትን አያቸዋለሁ ምናምን ከነሱ ጋር እንደማንኛውም ሰው ምንም ሳያውቁብኝ ምናምን የለም የነሱን ባህሪ ተመሳስዬ ምናምን እኖራለሁ። እሺ ከዛ በኋላ ደግሞ ከፍ ወዳሉት ጋር በሚዲያ ምናምን በቃ አሁን ስሰማቸው ምናምን የለም ኃይላቸው እንዳልኩ አሁን አንተ የምትለውን ነገር ማለት ነው ያንን ኢነርጂ ይልኩልኛል ይሰጡልኛል ማለት ነው። ከዛ በኋላ በዛ ኢነርጂ እንቀሳቀሳለሁ። ስለ በቃ ስራ ቦታ ምናምን ይገረሙብኛል ምናምን። ምን ነው የምትሰራው? እኔ ሆቴል እዚህ እንትን ነው የምሰራው፣ ላውንደሪ ነው የምሰራው። ኦኬ እሺ። እና በቃ አይደለም እኔም ተመችቶኝ ነው የምሰራው ማለት ነው። ስለ ምንም ገንዘብ ምናምን ነገር አያስጨንቀኝም። ምግብ አለ እዛው ምናምን እሺ እበላለሁ። ወሩ ሲደርስ ምናምን ብሩ ያልቃል ማለት ነው። ከዛ በኋላ እንደ 1 ወር ምናምን ብዬ ጀምራለሁ ማለት ነው። እጄ ላይ ምንም አይነት ገንዘብ ሳይኖር ነው ወሩ የሚያልቀው የሚደርሰው ማለት ነው። ደስተኛ ነህ ግን አያስጨንቅም ወይ? የቤት ኪራይ እኔ ምንም ነገር አያስጨንቅም። እያገኘሁ ያለውስ ነገር ከገንዘብ ጋር የማይነጻጸር ነገር ነው። እስቲ የሚሰጡኝ ኃይል አለ ማለት ነው። ይሁን ራብን እንኳን የምትቋቋምበት ማለት ነው። ያንን ኃይል ስላለ ዋው በጣም ደስተኛ ሆኜ ነው የምኖረው ማለት ነው። አሁን ይህን ሸሚዝ ምናምን ደብሼ ስታየኝ በጣም በቃ የሆነ ገንዘብ ያለው ምናምን የተመቸው ሰው ነው ሰው ብሎ የሚስለው ማለት ነው። ልክ አሁን ይህም በቃ እዛ እንዳጋጣሚ ከስተመር ምናምን ያመጣውን ልብስ የለም ልክ ምንድን ነው ሰብስቦ ይመጣል በአጋጣሚ ከዛ ምናምን ከልጆች ጋር ምናምን እንወስዳለን ሲገኝ ማለት እሱን ለብሳለን። ስለ በቃ እኔ እንዲህ ሙሉ ለሙሉ አካል ብቃት እንቅስቃሴ ምናምን የሚባለውን ነገሮች ሙሉ ለሙሉ ሰርቻቸዋለሁ። በቃ ያ ነገርም ውስጥ ያ ጥንካሬ ምናምን ነገር ስላለ ስለ ይሄ አሁን 8ኛው አሁን እንዳልኩ 4ኛው ዲሜንሽን ምናምን የሚባለው ላይ የቡዲስት ማርሻል አርት ጥበብ ምናምን የለም ያላቸው ምናምን አይነት ነገር የታይ ምናምን ታይዋን ምናምን ማርሻል አርት ጥበብ ያላቸው እነሱ ምናምን አያቸዋለሁ ምናምን የለም ከእነሱ ምናምን የምትወስደው ምን አይነት ነገር አለ እነሱ የመንፈስ ጥንካሬ ምናምን ወስድባቸዋለሁ ማለት ነው። ምክንያቱም በኢትዮጵያ ላይ ደግሞ ቀለል አድርጌ ነው ምክንያቱም እነሱ ደግሞ ጭራሽ ትንሽ ጠንከር ያሉ ስለሆኑ ያው እዛ ባለው እንትናቸው የእነሱንም ኃይል ከወሰድክ ደግሞ አንተ ላይ ይጠቅማል ማለት ነው። ኃይል ትወስዳለህ ማለት ነው? አዎ ኃይል ወስዳለሁ። ስለ ሰው ጭራሽ በማይገምተው መንገድ ነው ኃይል ወስዶ ማለት ነው። ከሰው ነው የምትወስደው? ከሰውም ከማንኛውም ሰው ማለት ነው። ዋው ከኔ ኃይል ወስዳለሁ? እሱ ኃጢአት አይደል እና ታዲያ ከእግዚአብሔር ሳይሆን ከሰው መሰለህ ኃጢአት የሚሆነው አንተን አሁን እንደነ ጄፍሪ ኔፊስቲን ብበላ ነበረ ኃጢአት ደምን ብመጥም አሁን የሚወስድብህ ኢነርጂ እንዴት አይነት መሰለህ አንተ በቃ ጠንከር ያለ ማንነት ካለ ከሰዎች ጋር የምትግባባበት የለም። ምክንያቱም ሰዎች እንደውም እንዲሆኑ እፈልጋለሁ ምናምን ብለህ ስታወራ ነበር አይደል እንዳንተ እንዲሆኑ ሞቲቬት የምታደርጋቸው ስለ በቃ ያንን ኢነርጂ ደግሞ እኔ እንደ ጥቅም እነሱ ባይጠቀሙበትም እኔ ደግሞ እንደሚጠቅሙኝ ስለማውቅ ያ ኢነርጂ ወስድባለሁ። ከኔ አይጎልም ማለት ነው። ከኔ አይጎልም ካንተም አይጎልም። አሁን ደግሞ እንዴት መሰለህ አሁን ካንተም ከወሰድክ በኋላ ካንተም ከፍ የሚል አስተሳሰብ እንዳለው ሰው ታምናለህ አይደል? ከዛም ያለውን ሰው ኢነርጂ ወስድበታል። አይጎልብህም። ያንተንም ያንንም አንድ ላይ ይዣቸው የምንቀሳቀሰው ማለት ነው። ኦኬ ለምሳሌ ጦንቃዮች አሉ እንደዚህ የሚያደርጉ ስለ ጥንቁልና እንዴት መሰለህ እነሱ ዲመኒክ ነው በጣም እጅግ በጣም አሁን እንዳልኩ
ክብር ነው በገንዘብ አሁን ልክ ገዝተህ እቃ እንደምትገበያየው ማለት ነው። ሉሲፈር ማርኬት የለም፣ እነሱም በደማቸው ነው የሚገበያዩት ማለት ነው። ነፍሳቸውንም ደማቸውን ሰጥተው ነው የሚገበያዩት እንጂ ይሄ አሁን ከእነሱ ጋር የሚገናኝ ነገር አለ። ስለ ሶፍት የሆነ ኢነርጂ ነው የምወስድብህ ማለት ነው። ቀለል ያለ ኃይልን ወስጄ እጠቀምብሃለሁ። ጨረስከኝ እኮ ምንድን ነው የምታወራው? መጀመሪያ አነግረኝም። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ አለ። ሰው ላይ እንደዚህ አይነት ነገር እንዳለ አውቃለሁ። ኢነርጂ ኤክስትራክት የሚያደርጉ ሰዎች እንዳሉ አውቃለሁ። እኔ ግን ለምን ከኔ ትወስዳለህ? ለምን ከእግዚአብሔር አትወስደው? አንተ የእውነት በእግዚአብሔር አማኝ ከሆንክ ለምን በቀጥታ ኃይልን በሚሰጠ ከክርስቶስ ለምን ቀጥታ ትወስድ? ለምን ከኔ ትወስዳለህ? ማለት አንተና ምድር ላይ ያለው እግዚአብሔርማ ኖርማል ለሁላችንም ኃይል የሚሰጥ አምላክ ነው። ታዲያ ለምን ከሰው ትወስድ? ለምን ከሰው ትወስዳለህ? እሱማ የሚሰጠኝ ኃይል አለ። እሱ የሚሰጠኝ ኃይል አንተ እንደምትሰጠኝ አይደለም። ሲጀመር እሱ የሚሰጠኝ ኃይል በቃ ሙሉ ለሙሉ አሁን ሲጀመር ጥዬ እንደወጣ አይነት ነገር ነው ኃይል የሚሰጠኝ። ሲጀመር አሁን ከነሱ ጋር ስለሆነ ብዙ ኮኔክሽን ኢቭን እንኳን እዛ ታች ያሉትን ሰዎችን ሁሉ ትያቸው ይጃለው ማለት ነው።